እንዴት ናችሁ? ሰላም ነው? ሁሉም ነገር አማን ዋናው ሰላምና ጤና መሆን ነው። አሁን ላይ ሁሉም ትዕግስት አጥቷል። የሰላምን ጥቅም የምታውቁት ሰላም ስታጡና ጭቅጭቅ ሲበዛባችሁ ነው። ያው የግድ እስኪደርስብን መጠበቅ የለብንም። እንዲደርስባችሁ ማልሻም ዝም ብላችሁ ምኞቴን ተቀበሉኝ። ሰላምና ፍቅርን መቻቻልን የመሰለ ጸጋ የለም። አሁን በትራንስፖርት ውስጥ በመንገድ ላይ በገበያ ቦታ አረ ማህበራዊ ሚዲያ ላይ ሳይቀር በሰላም የሚነጋገር በመቻቻል የሚተላለፍ ጠፍቷል። ሁሉም እኔ ነኝ ትክክል እንጂ አንዱ አንዱን የሚያደምጥበት ጊዜ ቀነሰ ይመስላል። ከደቂቃዎች በኋላ ወርደው ወደየጉዳያቸው በሚሄዱበት ትራንስፖርት ውስጥ ከሰከንዶች በኋላ ተላልፈው በሚሄዱበት መንገድ ላይ መገበያየት በስምምነት ሲሆን እንጂ ካልተስማሙ ጥለው በሚሄዱበት የገበያ ስፍራ ለያጅ ለገራጅ የሚያስቸግሩ ሰዎች ይገጥሙናል። አንገት ለአንገት ተያይዘው ገላጋዩን መሃል ላይ የሚያንጠለጥሉ ወይ የሰደዱት ቦክስ ገላጋዩን ነርቶ ሌላ ጸብ ውስጥ የሚገቡ ሞልተው ተርፈዋል። ስለዚህ ትግስትና ሰላሙን ያድላችሁ። ትልቅ መድረጋት ነው አይደል? ይሄን ያልኳችሁ በቀደም ሳይያዙዬ ዱላ ቀረሽ ትንቅንቅ ላይ የሆኑ አንድ ሹፌርና ትራፊክ አጠገብ ሆና ባይሰማትም ለመገጸጽ ስትሞክር አጋጥሞኝ ነው። ከተጣዮቹ በስተቀር ሌሎቹ ሳይያዙን እየሰሙ ይዝናናሉ። ትራፊኩ የሹፌሩን መንጃ ፍቃድ በአንድ እጁ በሌላው ደግሞ የቅጣት መጻፊያ ወረቀት ይዞ ስድድቡን አጥፎታል። ከዚህ በፊት ሌላ ቂም ያለባቸው እንጂ በዛች ቅጽበት በተሰራች ጥፋት የሚነጋገሩ አይመስሉም። ሹፌሩም ለሚሰነዘርበት ስድብ አጠፌታውን እየመለሰ አካባቢዋ በሁለቱ ሰዎች ግብግብና ገላጋይነን በሚሉ ተሳፋሪዎች ሞቅ ብላለች። ሳይያዙ ጸቡን አስታካ ሌሎቻችንንም ልክልካችንን ትናገራለች። እኔም ብለው ሰው እንዴት ነው ትግስት ያጣው? ደርሶ ለመደባደብ ከቤቱ ቅሪዞ የሚመጣ ነው እኮ የሚመስለው። ስማ ሹፌሩ፣ ትራፊኩ አጠፋ አላጠፋ አስቆሞ መንጃ ፍቃድ መጠየቅና የማረጋገጥ መብት አለው። ህጋዊ መንጃ ፍቃድ ይኖርህ አይኖርህ ቦሎ አዲስህ ወይ አላዲስህ እንደሆነ በምን ያረጋግጣል? ለምን ዝም ብለህ ታስቆመኛለህ በሚል ግብግብ መያዝ የለብህም። ያንተ መቸኮልና ለመቸኮል እሱ ስራው እንዳይሰራ አግደውም። ካቸኮልክ ቶሎ ከቤት መውጣት ያንተ ስራ እንጂ የሱ አይደለም። የሚተባበረ ከሆነ ጉዳይህን በትትና ነግረህ እንዲፈቅድልህ መጠየቅ እንጂ ግብግብ መፍጠር የባሰ ሌላ ችግር ውስጥ መግባት ነው። ይሄው አሁን ከሱ ጋር ስትጨቃጨቅ ወደ ጉዳይህ አትሄድ ሁሉም ቀረ ማለት ነው። እንዲያውም አንተ ብቻ ሳትሆን ይሄን ሁሉ ተመልካች ሌላ ስራ ሰጣውና አረፍክ። ከስራ ያስቀራቸውም ይኖራሉ። ሳይያዙ የሁለቱንም ሰዎች ግብግብ ሊገላግሉም በእጅ ስልካቸውም ቀርጸው ለማስቀረጥም ቢሮ ወይም ትምህርት ቤት ገብተው ለማውራትም በመፈለግ የሚመለከቱ ሰዎችን እየጠቆመች ነው ይሄንን ያለችው። እውነት ነው። ይሄ ማህበራዊ ሚዲያ ያመጣብን ጣጣ ሰው ሲጣላ ከመገላገል ይልቅ ቀርጾ ለመልቀቅ ሞባይሉን የሚያወጣ ይበዛል። ህግ አስከባሪ ትራፊኩም አሽከርካሪውም የሚወረውሯቸው ቃላቶች ለጆሮም ደስ አይሉም። አረ ለጽሁፍም አይመችም። ሳይያዙ ቀጠለች። አባባ ትራፊኩ እርሶ ብቻ ሳይሆኑ ብዙ ጓደኞቹ አሽከርካሪን በገንዘብ ብቻ ሳይሆን በስድብም ልትቀጧቸው ይወዳዳቸዋል። ያጠፋን አሽከርካሪ ለመቅጣት ቁጣ አስፈላጊ ነው የሚል እምነት የለኝም። የሚያግዛችሁ ህግ አለ። ያን ከተላለፈ የተቀመጠ የቅጣት እርከን አለ። ቢቻል ማስተማር መቅደም አለበት ይመስለኛል። አይ ትምህርት ለትምህርት ቤት ነው የኔ ስራ ህግ ማስከበር ነው ቅጣቱ ያስተምረው ካሉ ደግሞ እርከኑ በሚያዘው መስፈርት ቅጣት እንጂ መሳደብ አስፈላጊ አይመስልኝም። የሙያ ስነ ምግባር የምታገለግለውን ህዝብ አክብር፣ አስተምር፣ ህግ ሲተላለፍ ቅጣ እንጂ ተሳደብ፣ ተዛዛት፣ ተቆጣ አይደለም። ከህግ አስከባሪ እኛም ልንማር የሚገባን አስተዋይነትን ነው። ብዙ ታዛቢ አላችሁ። አሽከርካሪው ጥፋት ቢኖርበት እንኳን እሱ ከሚሰነዝራቸው የስድብ ቃላቶች ይልቅ የናንተ መልስ ላይ ታዛቢ ይበዛዋል። ጆሮም ያገኛል። ልብ በል። እኔ ያገባኝም ለናንተ ብዬ ነው። ለናንተ አለችና በርግጥ ይሄ ምልክት የተያዙ ሰዎች ምልክት ነው። ሁላችንም ተይዘናል። ባንያዝ ነበር ጥሩ ባንያዝ ተይዘናል። ሳይያዙ እንጂ ሳይያዙ ከተያዙ ኋላ ብዙ ነው መዘዙ። ያዙ እንጂ ሳይያዙ ከተያዙ ኋላ ብዙ ነው መዘዙ። ይሄ ሳይያዙ ያለችው የብዙዎቻችን ትዝብት ነው። ብዙ አድማጮች ባውንታ ጭንቅላታቸውን እየነቀነቁ ነበር ያደመጧት። በአካል ባይገጥመንም እንኳን በማህበራዊ ትስስር ገጾች ላይ ሰዎች ሲቀባበሏቸው የምንመለከታቸው ብዙ ክስተቶችና ስህተቶች የህግ አስከባሪውና ያሽከርካሪው የወጡ ባህሪያት አሉና ካወራቻቸው ብዙዎቹ እውነት ናቸው። በአንድ የሥራ አጋጣሚ ከሀገር ውጭ ሄጄ በተመሳሳይ የሥራ ዘርፍ ላይ የተሰማሩ ሰዎች
አጥፊን የሚቀጡበትና የሚያስተምሩበት መንገድ አስገርሞኛልና ያልምድ እዚህ እንዳየው ተመኘሁ። ፊታቸው በፈገግታ እንደተሞላ በሰላምታ ጀምረው በሰላም የሚጨርሱበት መንገድ ለምንኛ ጋር ጠፋ ስል ቆጨኝ። አንዴ ደቡብ አፍሪካ ነው ለስራ እዛ ደርሼ ካንድ ከረጅም ጊዜ ቆይታ በኋላ ከተገናኘን ጓደኛዬ ጋር በሰላምና በጤና በመገናኘታችን ደስ ብሎን ይሆዳችንን እያወራን እየተጓዝን ነው። ለካ በወሬ ያስኩት ጓደኛዬ ከሚፈቀድለት የፍጥነት ርከን በላይ አሽከርክሯል። ራዳር ይዞ ያንን ያጣራ ፖሊስ ሲያስቆመን ነበር ያ መሆኑን ያወቅነው። በሰላም ታጣደፈን። እሱም በእኔ ምክንያት ከቅጣት ለመትረፍ ከኢትዮጵያ መሄዴን የተሰማራውበትን የሥራ መስክና ከረጅም ጊዜ በኋላ መገናኘታችንን ነገረው። ተገርሞ በደንብ ሰላም አለኝ። ደቡብ አፍሪካን እንዴት አገኘሃት ብሎ የተሰማኝን ጠየቀኝ። እኔም ጓደኛዬ እንዳይቀጣ በሚል በደንብ አወደስኳት። ያው መቼም ይገባችኋል አይደል? ውድስድስ አደረኳት። ደስ አለው። የሄድኩበት ጉዳይ እግር ኳሳዊ ጉዳይ ነበርና ስለዛም ጠይቆኝ ተነጋገርን። ስለ እግር ኳሳችን፣ ስለ ድክመታችን አወራን። እናንተማ 20 ደቂቃን ተጫውታችሁ መድከም ነው በደንብ ብሉ እንጂ ብሎ ፈገግ እንዳለ ወረፍ አደረገን ነው የምላችሁ። ትራፊኩ ያስቆመን ለምን እንደሆነ ልንረሳው ስንል ከዚህ ሁሉ ምልልስ በኋላ ታዲያ ፈገግታውን ሳይቀንስ የቅጣት መጻፊያው ፓዱን አወጣና አጥፍታል ትቀጣለህ አለው። እንደዛ ፈታ ብሎ ሲያወራን ቅጣቱን ማለፍ ብቻ ሳይሆን ቤቱን ወስዶ የሚጋብዘን ይመስል ነበር። ግን ፈገግታው ሰላምታው የሥራው አካል እንጂ ከቅጣት የሚያድን አይደለም ለካ። ጓደኛዬም ሆነ እኔ በቅጣቱ አልተበሳጨንም። ይልቅ እኛ ጋር ካለው እውነት ጋር አስተያይተን ተገረምን። በተለይ እኔ እሱም አለምዶታል። እና ምን ለማለት ነው? ጥሩን መኮረጅ መልካም ነውና እንኮርጅ ነው። እዚህ ያለው እውነታ ከሁለቱም ወገን ስክነት ይጎላልና መስከን ይጠበቅብናል እንላለን። ሰላም።